ብቻ እኔ ሰላም እንዲሆኑ እፈልጋለሁ። ጋሼን ሀሳብ ስነግራቸው እሳቸውን ደስተኛ ሆኗል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት ከሩታ ጋር እንድትኖር ጋሺ አንተ ስለመጣ አስታራቂ መስለው አስታራቂ መስለው ነው እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ አይደለም። እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ። አሁን ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ። እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼው አሁን ነገር የአብርሽ አባት ጋሽዬ እንግዲህ ከቡታጅራ አዲስ አበባ መጥተዋል ማለት ነው። እሱ ምን ሊሰሩ ካላችሁኝ እንግዲህ አስባችሁታል። ሩታ የምትሰራው ስራ ለዚህ ትውልድ ምን እንደምታስተምርለት እኔ አላቅም። እውነቴን ነው የምላችሁ። በጣም እኔ እንጃ። ቤተሰቦቿ ክብር የሌላት ስነ ስርዓት የሌላት ናት እውነት ለመናገር። ምክንያቱም ቢያንስ እንኳን ከአብርሽ ጋር ብትጣላ እንኳን ራሱ ማለት ነው ማለት ለቤተሰብ ክብር መኖር ነበረባት። እውነቴን ነው የምላችሁ። እንደዛ ሽማግሌ ሄዱ ምናምን እነዛን ትልልቅ አባቶችን ማክበር ነበረባት። ግን አንዴ ከዳኒ ፍቅር ያዘኝ፣ አንዴ ከዚህ ይሳቅ ከሚባለው፣ አንዴ ከረሙ ምናምን እያለ እየተላላጠች ስትመጣ አስባችሁታት? ትልቅ ሰው ሲያየው ይሄንን ቪዲዮ እውነቴን ነው የምላችሁ። እኔ ለዛም ሳይሆን ማለቴ ነገ ለምትወልደው ልጅስ ምንድነው ማለት? ይሄ ቪዲዮ እኮ ተቀማጭ እኮ ነው ማለት ለምን ሰርታ አትበላም? እጅ ግር አላት። ስለዚህ የራሷን የሆነ ነገር መስራት አለባት እች ልጅ እና ትምህርቷን ምኗን ትታ እንዴት እንደምትጨማለቅ አስባችሁታል አይደለ? እና እንግዲህ ይሄንን የአብርሽ አባት ያው አልፈለጉትም እንደዚህ መሆኑን። ስለዚህ ከአሁን በፊትም አብርሽን ተውተው ብለውት ነበረ ማለት ነው። እና እንግዲህ አብርሽ ሊሰማ አልቻለም። እሱም ቢሆን አንዴ ከፍቅር ጋር አንዴ ከሌላ ሴት ጋር የሆነ ስለሆነ ስለዚህ አልሰማም ሲል ጋሽዬ ከቡታጅራ እንግዲህ አዲስ አበባ ከች ብለዋል ማለት ነው። አብርሽንና ይቺ ሩታ የወንድ ጋጋታ የምታንጋጋዋን ሊያስታርቋቸው ማለት ነው። እኔ ግን ይቺ ብትቀርበት ነው ብዬ የምለው ነው የማላችሁ። ሰላም ቡድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ ውድ ቤተሰቦቼ። እንግዲህ ዛሬ የመጣሁበት ስለዚች ስላያልቅብሽ ሩታ የምትባለው ግለሰብ ነው የመጣሁት ማለት ነው። እንግዲህ እሷ ቤተሰቡን በተለይ እኔ ከወንድ ጋር መምጣቷን ብቻ ሳይሆን ያናደደኝ ማተብ በጥሳ በመምጣቷ በጣም ነው የተናደድኩት። በጣም ከምነግራችሁ በላይ ማለት ነው። ነገር ግን ያው እንግዲህ ኮመንታተሮች መቼስ እናንተ ኃይለኞች እኮ ናችሁ። አደጋዎች አቤትን የምትገርሙኝ እናንተ ኮመንታተሮች ናችሁ። እናቴን ነው የምላችሁ። ስለዚህ እንግዲህ ብዙዎች ኮመንት ላይ ማተቧ ነበር እያላችሁ የነበራችሁት ማለት ነው። ነገር ግን ይኸው ስለታችሁ ሰምሮላችሁ ጸሎታችሁ ሰምሮላችሁ ያው ምንም ባታምንበትም እንኳን ማተቧን አድርጋ መታለይ ማለት ነው። ያው የዕለቱን ብለው እንኳን ነገር ግን ልጅቱ በጣም ነው የተጨማለቀችው። እውነት ለመናገር እውነቴን ነው የምላችሁ። እንዴ በዚህ ልክ መሆን የለበትም። ምን ነው ሸዋ ለምን እንደዚህ ቤተሰብን ማዋረድ? ኢቭን እንግዲህ እህቷ ራሱ በነገራችን ላይ ዛሬ ቪዲዮ ለቃ ነበር ማለት ቤተሰቦቿ ምን እንዳሏት የሩታ ማለት እናትየውም አባትየውም በነገራችን ላይ አባትየው እንደተጣላች ሁላችንም እናውቃለን አይደል? እና ይቅርታ ምን እንዳሏት ባናቅም ያው ማስጠንቀቂያ ነው ማለት ነው። ማስጠንቀቂያ የሚል ርዕስ አይቼ ነበረ ማለት ነው። ግን ሩታ ለቤተሰብ ክብር የላትም። እውነት ለመናገር ክብር ቢኖራት አባቷ እንግዲህ ትልቅ የእድሜ ባለጸጋ ናቸው። እሳቸውን መታረቅ ትችል ነበር። አልታረቀችም ወንድሟ ጋር ምናምን እና ለቤተሰቦቿም ክብር የሌላት ልጅ ናት። ይቅርታ አድርጉልኝና በዚህ ልክ በጣም መውረድ እንዴ! የቪዲዮ እኮ ሁሉም እኮ ነው የሚያየው እንዴ! በዚህ ልክ ምን ነው መግማማት? በፕራንክ በተለያየ ነገር ቢመጡ የተሻለ ነው ብዬ አስባለሁና ስለዚህ እንግዲህ ዛሬ ጋሽዬ ከአዲስ አበባ አንስተው አዲስ አበባ ቡታጅራ መጥተዋል ማለት ነው። እንግዲህ አብርሽን በተወለድኩበት አዋረድከኝ ይለውታል። ቀላል አዋረዳቸው እንዴ! የሚሰራው ነገር በጣም ነው ያው የሚያዋርደው። ስለዚህ እና ያለው ነገር ይሄ ነው እንግዲህ ጋሽዬ እናንተ ካልታረቃችሁ እኔ የትም ክስክስ አልልም ብለዋል ጋሽዬ። ምን ትላላችሁ ጋሽዬ? እናንተ ካልታረቃችሁ እኔ የትም ይሁን የትም አልሄድም ብለው አመጽ አንስተዋል ጋሽዬ። እንግዲህ
በስንት ጊዜያቸው የአብርሽን ቤት አይተውታል። ወማይ ጋድ ፏ ብትን ብሎ። እኔ ግን ፕራንክ እየሰሩ ነበር የመሰለኝ። እውነቴን ነው የምላችሁ። ማለት ተነጋግረው እየሰሩ ነበር የመሰለኝ። ግን እውነት ተጣልተዋል ማለት ነው። እንዴት አብርሽም እሷም ከአንድ ቤት እየኖሩ እኔ ግን ይሄ ነገር ፕራንክ ከሆነ ጋሽዬ ባይገቡበት ደስ ይለኛል። እውነት ለመናገር ግን ጋሽዬ ደግሞ በውሸት እንደዚህ አይገቡም። እርግጠኛ ነኝ በጾሙ ትልቅ አባት ናቸው ምናምን። አዎ ልጆቻቸው ናቸው ያዋረዷቸው እንጂ በዚህ ሰዓት ጋሽዬ እንደማይገቡ ከእንደዚህ አይነት ነገር የታወቀ ነው። ግን ታውቃላችሁ መቼም ሁሌ ክፉ የወለደ ነው ባለጌ የወለደ ዘላለሙን እንደተሰደበ ይኖራል በሚለው ነው የያዘው። አዎ እውነቴን ነው። ለተመልካች ክብር የሌላቸው እነዚህ ውርጋጦች ማለት ነው። ይሄ ዳኒ ብትሉ ጽጌ ብትሉ አንድም ነገር አይጣፍጥም ነው የሚሰሩት ሁሉ። እውነቴን ነው የምላችሁ። ግን ተመልካች የሚፈልገው በቃ ቁም ነገር ያልሆነ ነገር ምናምን ሰው አስተማሪ ነገር ሲለቅ ቪዲዮ አታዩም። ጥያቄ ልጠይቃችሁና ስለዚህ ሩታ ተብዬዋ አድቢ። እውነቴን ነው የምልሽ ታረቁ ከአብርሽ ከታረቁ። ስለዚህ በፕራንክ ነው በቃ እናንተን በሚያዝናና ተመልካችንን እንትን በሚልና እንግዲህ ብር ያዋጡትም ምናምን ነገር ርሲት እናወጣለን እያሉ ነው። በፊት ብር አዋጥተው የላኩላችሁ ጉድ እኮ ነው። እነዚህ ብር ያዋጡት ቅንቅናሞች ስራቸው ያውጣቸው። ማን አዋጡ አላችሁ? እኛ ምን አገባን? ብታወጡ ባታወጡ አይመለከተንም ማለት እናንተ ቅንቅናሞች እንዴ! ስንት የተራበ የተቸገረ እያለ ላለው ሰው አውጥታችሁ አሁን ደግሞ አብርሽና ሩታ ፍቅረኛሞች ካላይደሉ የላክንበት ብር ደረሰኝ አለ እናወጣዋለን። ጉድ እንደው የእናንተስ ከፋ። መግማመት አሉ ማማዝናሽዬ። ለማንኛውም እንግዲህ ምን ይደረግ እዛው ተግማሙ ማለት ነው። እኛ አይመለከተንም። አሁን እናንተ ተግማሙ፣ እኛ ደግሞ በቃ እናያለን ከስራችሁ። እና ለማንኛውም ቤተሰቦች ስለነበረን ጊዜ ይሄንን ይመስላል የዛሬው ቪዲዮ። ደክሞኛል ልተኛ ነው። ገና ሁኑ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ካልተመቻችሁ ደግሞ ዲስላይክ አድርጉኝ። እንደዛ ነው ነገሩ። አዎ ካልተመቻችሁ ላይክ ግጩኝና ትሄዳላችሁ። በተረፈ ሰላማችሁ ትርፍርፍ ይበልልኝ። አህለን ወሳህለን ብያለሁ። አህለን ወሳህለን። ሰላማችሁ ይብዛ።